በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ጽምዶ የመሰረተው የፋኖና የህወሓት ታጣቂ በቆቦ በኩል ከሀገር መከላከያ ሰራዊት ጋር እየተዋጋ እንደሆነ ተገለጸ። በኢትዮጵያ መከላከያ ሰራዊትና በፋኖ ታጣቂዎች መካከል ዛሬ ከጠዋቱ 11 ሰዓት ጀምሮ በቆቦ በኩል ውጊያ እየተካሄደ እንደሆነ የተገለጸ ሲሆን የኢትዮጵያ መከላከያ ሰራዊት በሰጠው ከባድ የማጥቃት ምላሽ የጽምዶው ኃይል ወደ ጨፌ መንደር ቶክለሽ የተባለ አካባቢ እንደሸሸ ነው የተገለጸው። ይህ ጽምዶ እየደገፈ የሚገኘው የህወሓት ኃይል ትናንትና ሚያዝያ 5 2018 ዓ.ም ምሽት ላይ አውሮራና ሳራ የተባሉ ክፍላተ ጦሮቹ በቦታ ማርያም በኩል ወደ አማያ እንዳሻገረና 3 የተሸፈኑ ኦራል መኪኖች ተከትሏቸው ወደ ስፍራው እንዳቀኑም ተገልጿል። በዋጃ ግንባር ላይ የሚገኘው አርሚ 24 የተባለው የህወሓት ጦር ታጣቂ በሙሉ ትጥቅ እንደተሰጠውና እንደተዘጋጀ መረጃዎች ገልጸዋል። ሌሎች አክሱም፣ አሞራና አልጋነሽ የተባሉ የህወሓት ክፍላተ ጦሮችን በተመሳሳይ በዋጃ ግንባር ለፋኖ ድጋፍ ለመስጠት እንደተዘጋጁም ተሰምቷል። የቶክስ ድምጽ ወደ አላማጣ ጥሙጋ አካባቢ እየቀረበ የሚገኝ ሲሆን በቪትሞንና በአየር ማረፊያ አካባቢ የሚገኘው የህወሓት ዮሐንስ ክፍለ ጦር በአዲያውልዕ የተባለ መንደር በኩል ገብቶ እንዲዋጋ ትዕዛዝ ከህወሓት እንደተሰጠውም ተሰምቷል። እነዚህ የህወሓት ክፍለ ጦሮች የሚመሩትን ትንሹ ሸሪፎ በተባለ ግለሰብ እንደሆነም ተገልጿል። ፋኖ በቆቦ ላይ በደረሰበት ሽንፈት የተደናገጠው የህወሓት ኃይል ትጥቅና ስንቅ የጫኑ 4 ተሳቢ መኪኖች ወደ አላማጣ መላኩንም መረጃዎች ወጥተዋል። ይህ በእንዲህ እንዳለ የቀድሞ የህወሓት ማዕከላዊ ኮሚቴው ስብሰባ ከአክሱም ከተማ ወደ ጭላ ወረዳ በሚወስድና ወደ ኤርትራ መውጫ መንገድ በ3 ኪሎ ሜትር ርቀት ላይ በምትገኘው አዲ ጸሐፊት እየተካሄደ እንደሆነም ተገልጿል። ስብሰባው እስከ ነገ እንደሚቀጥል የተገለጸ ሲሆን የስብሰባው ዋና ዓላማ ጀነራል ታደሰ ወረደ ከፕሬዝዳንትነት ማስወገድና የ2012ቱን መንግስት ወደ ነበረበት መመለስ የሚል እንደሆነም ተገልጿል። ይህ ማለት ዶክተር ደብረጽዮንን ፕሬዝዳንት ማድረግና የተበታተነው ህገወጡ ምክር ቤት ወደ ነበረበት መመለስ ማለት ሲሆን የፕሪቶሪያን ስምምነት ሙሉ በሙሉ በማፍረስ ከሻቢያና ከፋኖ ጋር በመተባበር ጦርነት በይፋ ለመጀመር እንደታቀደም ነው የተገለጸው። ስብሰባው በሻቢያ ወታደሮች ጥበቃ እየተካሄደም ነው መረጃዎች የጠቆሙት። ኢትዮጵያና ላይቤሪያ የወታደራዊ ኢንዱስትሪና ቴክኖሎጂ ትብብራቸውን ለማሳደግ ተስማሙ። የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በዛሬው ዕለት የላይቤሪያ ሪፐብሊክ መከላከያ ሚኒስትር ብርጋዴር ጀነራል ጄራልዲን ጃኔት ጆርጅን በጽህፈት ቤታቸው ተቀብለው አነጋግረዋል። ሚኒስትሮቹ በሁለት ሀገራት መካከል ያለውን ወታደራዊ ትብብር ወደ ላቀ ደረጃ ማሸጋገር በሚቻልባቸው ስትራቴጂካዊ ጉዳዮች ላይ የሁለትዮሽ ውይይት አካሂደዋል። በውይይቱ ወቅት ኢንጂነር አይሻ መሐመድ ኢትዮጵያና ላይቤሪያ የአፍሪካ የነጻነት ተምሳሌት መሆናቸውን አስታውሰው ይህ የታሪክ ትስስር አሁን ላለው ወታደራዊ ትብብር ጠንካራ መሰረት የሚጥል መሆኑን ተናግረዋል። በተለይም በወታደራዊ ኢንዱስትሪና በአቅም ግንባታ ዙሪያ በትብብር ለመስራት ኢትዮጵያ ዝግጁ መሆኗን አረጋግጠዋል። የላይቤሪያ የመከላከያ ሚኒስትር ብርጋዴር ጀነራል ጄራልዲን ጃኔት ጆርጅ በበኩላቸው ለተደረገላቸው አቀባበል ምስጋና አቅርበው ኢትዮጵያ የሰላም ማስከበር ስምሪትን ጨምሮ በወታደራዊ ሳይንስና በዘመናዊ መከላከያ ግንባታ ያካበተችውን ተሞክሮ ለላይቤሪያ ትልቅ ትምህርት የሚገኝበት መሆኑን ገልጸዋል። ላይቤሪያ ከኢትዮጵያ መከላከያ ሰራዊት ሰፊ ልምድ የመቅሰም ከፍተኛ ፍላጎት እንዳላት የገለጹት ሚኒስትሯ በተለይም በስልጠናና በቴክኒክ ዘርፎች ለሁለቱን ሀገራት ወታደራዊ ትብብር ይበልጥ ለማሳደግ እንደሚሰሩ ማስታወቃቸውን የመከላከያ የኦንላይን ሚዲያ የደረሰው መረጃ ያመለክታል። ይህ የሚኒስትሮች የሁለትዮሽ ውይይት የላይቤሪያ ሪፐብሊክ ፕሬዝዳንት ጆሴፍ ኒዋማ በአካይ በኢትዮጵያ የሚያደርጉት ይፋዊ የስራ ጉብኝት አካልም ተደርጎ ተወስዷል።
በቦትስዋና ስም የሚነግዱ 17 መርከቦች ተጋለጡ። የባህር በር የሌላት ቦትስዋና የራሷ የሆነ ይፋው የመርከብ ምዝገባ ስነ ስርዓት ባይኖራትም ቢያንስ 17 መርከቦች የሀገሪቱን ባንዲራ በህገወጥ መንገድ እየተጠቀሙ መሆኑን ለዓለም አቀፍ የባህር ትራንስፖርት ድርጅት አስታውቃለች። እነዚህ መርከቦች ጥቁር መርከቦች ማለትም ዳርክ ፍሊት ተብለው የሚጠሩትና እድሜ ጠገብ የሆኑ ሲሆን ማንነታቸው በመደበቅ እንደ የኢራን ነዳጅ ያሉ የተከለከሉ ካርጎዎችን ለማጓጓዝና ዓለም አቀፍ ማዕቀቦችን ለመጣስ የሚያገለግሉም ናቸው ተብሏል። በቅርቡም ከኢራን ጋር ግንኙነት አለው የተባለ አንድ የጭነት መርከብ የቦትስዋና ባንዲራ ተክሎ በሆርሙዝ ሰርጥ ሲያልፍ በክትትል ተደርሶበታል። የዓለም አቀፍ የባህር ትራንስፖርት ድርጅት እንደገለጸው ይህ ድርጊት በዓለም አቀፍ ደረጃ እየተስፋፋ የመጣውን የሐሰተኛ መርከብ ምዝገባ ችግር በግልጽ ያሳያልም ብለዋል። ቦትስዋና ለዚህ ህገወጥ ድርጊት ተመራጭ የሆነችው ያላት ጠንካራ ዓለም አቀፍ ስምና ዝና መርከቦቹ እንዳይጠረጠሩ ስለሚረዳቸው እንደሆነም ይታመናል። በአሁኑ ወቅት የባህር ላይ ባለስልጣናት ሁኔታውን በቅርበት እየተከታተሉ ሲሆን የሀገሪቱን ስም ለወንጀል ተግባር የሚጠቀሙ አካላትን ለመለየት ጥረት እያደረጉ እንደሆነም ተሰምቷል። ፈረንሳይ በኒጀር ያጣችውን የዩራኒየም አቅርቦት በቦትስዋና ለመተካት አዲስ ስምምነት እያሳደደች እንደሆነ ተሰማ። ፈረንሳይ በኒጀር የነበራትን ቁልፍ የዩራኒየም ማዕድን ማውጫ ካጣች በኋላ አውሮፓ የኒውክሌር ነዳጅ አቅርቦቷን ለማረጋገጥ በምታደርገው ሩጫ ውስጥ ቦትስዋናን እንደ አዲስ አማራጭ መምረጧ ተጠቁሟል። የስትራቴጂካዊ እርምጃ ፈረንሳይ የዩራኒየም ሀብት ተደራሽነቷን እንድታጠናክር ከጂኦፖለቲካዊ ስጋቶች እንድትጠበቅና በዓለም አቀፍ የኒውክሌር ኢነርጂ ገበያ ላይ ያላትን መሪነት እንዳታስቀጥልም ያለመ ነው። ኦራኖ የተሰኘው የፈረንሳይ ኩባንያ በአሁኑ ወቅት በቦትስዋና ንቁ እንቅስቃሴ እያደረገ ሲሆን በአፍሪካ ያለውን አሻራ በማስፋት የፈረንሳይን የኤነርጂ ፍላጎት ለማሳካት እየሰራ እንደሚገኝም ተጠቁመዋል። ይህ ሊደረግ የታሰበው ስምምነት የዓለም አቀፉን የዩራኒየም ገበያ መልክ ሊቀይር የሚችል ከመሆኑም በላይ የቦትስዋናን የማዕድን ዘርፍ በከፍተኛ ሁኔታ እንደሚያነቃቃውም ተጠቁመዋል። ጣሊያን ከእስራኤል ጋር ያላትን ወታደራዊ ስምምነት እንደማታድስ አስታወቀች። ጣሊያን ከእስራኤል ጋር የገባችውን ወታደራዊ ስምምነት እንደማታድስ ጠቅላይ ሚኒስትሯ ጆርጂያ ሜሎኒ ተናግረዋል። ሜሎኒ በየ5 ዓመቱ ይታደስ የነበረውን የሁለቱ ሀገራት ወታደራዊ ስምምነት ለማዘግየት የወሰኑት አሁን ያለውን ሁኔታ ከግምት በማስገባት እንደሆነም ተናግረዋል። ጠቅላይ ሚኒስትሯ ስለ ጉዳዩ በዝርዝር ከመናገር ተቆጥበዋል። ነገር ግን ሮም እና ቴል አቪቭ ከቅርብ ጊዜ ወዲህ በመካከላቸው ያለው ግንኙነት ንፋስ ገብቶበታል። በሊባኖስ የተሰማራው የተባበሩት መንግስታት የሰላም አስከባሪ ውስጥ እያገለገሉ የሚገኘው ጣሊያናውያን ላይ የማስጠንቀቂያ ተኩስ ከተተኮሰባቸውና አንድ መኪና ጉዳት ከደረሰበት በኋላ ባለፈው ሳምንት ጣሊያን በሮም የሚገኙትን የእስራኤል አምባሳደር ጠርታ ማነጋግራ ነበር። ትናንትና ሰኞ ዕለት ደግሞ የጣሊያን ውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ እስራኤል በሊባኖስ ሰላማዊ ሰዎች ላይ የፈጸመችውን ጥቃት ተቀባይነት የሌለው ካሉ በኋላ እንደ ጋዛ ለግጭት ከመቀስቀሱ በፊት ማንኛውም ዋጋ ተከፍሎ ቢሆን መቆም አለበት ሲሉ መናገራቸው ተከትሎ እስራኤል የጣሊያን አምባሳደርን በመጥራት አነጋግራለች። ሌሎች የአውሮፓ ሀገራት በተመሳሳይ ከእስራኤል ጋር ያላቸውን የጦር መሳሪያ ውጭ ንግድ ገድበዋል ወይንም ለጊዜው አቁመዋል። የጣሊያን ተቃዋሚ ፓርቲዎች ለረጅም ጊዜ ሀገራቸው ተመሳሳይ እርምጃ እንድትወስድ ሲወተውቱም ነበር። ከቅርብ ዓመታት ወዲህ በመቶዎች የሚቆጠሩ ጣሊያናውያን እስራኤል በጋዛ የፈጸመችው መጠነ ሰፊ ወታደራዊ ጥቃት ተከትሎ ተቃውሟቸውን ገልጸዋል። ሰልፈኞቹ ጠቅላይ ሚኒስትር ሜሎኒ የፊሊስጤም ነጻ ሀገርነትን እንደሌሎች ለመቀበል ዳተኛ በመሆን ተችተዋል። ጣሊያን ከእስራኤል ጦር መሳሪያ ከሚገዙ 3 ቀዳሚ ሀገራት መካከል አንዷ ናት። ከፊል ያሉት 2 ሀገራት አሜሪካና ጀርመን ናቸው። ዘገባው የቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ